ጤና ይስጥልን ውድ ቤተሰቦቻችን እንደምን አምሽታችኋል። ለምሽቱ የተመረጡ መረጃዎችን ይዘን ተገኝተናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አብራችሁን እንድትቆዩ በአክብሮት እንጋብዛለን። በቅድሚያም አበይቶቹን እናስተዋውቃችሁ። በምንጃር ሸንኮራ አረርቲ ቤተክርስቲያን የሟቾች ቁጥር 30 መድረሱን የወረዳው ፖሊስ ለቦርከና ተናገረ። ሴቶችን ሲያጠቁ የነበሩ 16 ግለሰቦች በቁጥጥር ስር ውለዋል ሲል የወንዶ ገነት ከተማ አስታወቀ። ትምህርት ሚኒስቴር ጥያቄ በተነሳበት የ12ኛ ክፍል ውጤት አሰራር ላይ አወዛጋቢ ውሳኔ አሳልፏል። በምንጃር ሸንኮራ አረርቲ ቤተክርስቲያን የሟቾች ቁጥር 30 መድረሱን የወረዳው ፖሊስ ለቦርከና ተናገረ። ቤተክርስቲያኗና ሌሎች ተቋማት ጥልቅ ሐዘናቸውን ገልጸዋል። በአማራ ክልል ሰሜን ሸዋ ዞን ምንጃር ሸንኮራ ወረዳ ዛሬ ማለትም መስከረም 21 ቀን 2018 ዓ.ም በአረርቲ ከተማ አረርቲ ማርያም ቤተክርስቲያን ደረሰ በተባለ የእንጨት ርብራብ የመደርመስ አደጋ የሟቾች ቁጥር 30 መድረሱን የወረዳው ፖሊስ መምሪያ ለቦርከና ገልጿል። የምንጃር ወረዳ ፖሊስ አዛዥ አህመድ ገበየው በድንገተኛ አደጋ የ30 ሰዎች ሕይወት አልፏል፣ ገና ሪፈር የተባሉም ስላሉ ቁጥሩ ከዚህም ሊጨምር ይችላል ብለዋል። የአደጋው ምክንያት ለቤተክርስቲያኑ ህንፃ ግንባታ በተሰራ የእንጨት መወጣጫ ርብራብ መሸከም ከሚችለው በላይ ሰዎች ለጉብኝት በመውጣታቸው መሆኑንም አስረድተዋል። በአደጋው 36 ሰዎች ሞቱ የሚባለው ትክክለኛ መረጃ እንዳልሆነ፣ እስካሁን ባለው መረጃ 30 ሰዎች እንደሞቱ፣ በግምት ከ200 የሚልቁ እንደተጎዱ፣ የሟቾች ቁጥር ከ30 ሊያሻቅብ እንደሚችል ገልጸዋል። የአረርቲ ከተማ ሆስፒታል በበኩሉ 6 ታካሚዎችን ሪፈር ተብለዋል። ከ70 በላይ ተጎጂዎች የሕክምና ድጋፍ እየተሰጣቸው ነው ተብሏል። የሟቾችን ትክክለኛ ቁጥር አውቆ እንደሆን ቦርከና ማብራሪያ የጠየቀው የሰሜን ሸዋ ሀገረ ስብከት ደግሞ ግማሹ 20 ይላል፣ ግማሹ 35 ይላል፣ ገና ትክክለኛው መረጃ አልተጣራም የሚል ምላሽ ሰጥቷል። መረጃውን በማጠናከር ላይ ነን፣ ሙሉ መረጃ አልደረሰንም፣ ገና መረጃው በውል አልተለየም፣ መረጃውን አጠናክረን የምናሳውቅ ይሆናል ሲልም ጠቁሟል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የፖለቲካ ፓርቲዎችና ሌሎች የመንግስት አካላት በደረሰው አደጋ ሀዘናቸውን በመግለጫም ጭምር እየገለጹ ይገኛሉ። በአማራ ክልል የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ቀሌምንጦስ ሀዘኑ የአረርቲ ደብረገነት ማርያም አገልጋይ ካህናትና የከተማዋ ምዕመን ብቻ ሳይሆን የመላው ኦርቶዶክሳዊ ሀዘን ነው ብለዋል። ሊቀ ጳጳሱ የቤተ ክርስቲያኑ ግንባታ ተጠናቆ ምርቃቱ በጉጉት እየጠበቅን ባለንበት ይህ አስከፊ ሀዘን በመከሰቱ ጥልቅ ሀዘን ተሰምቶናል ነው ያሉት። በአደጋው ሕይወታቸውን ያጡ ወገኖችን የቅዱሳን አምላክ ነፍሳቸውን በደጋጎቹ ቅዱሳን አባቶቻችን አጠገብ ያሳርፍልን፣ ጉዳት ደርሶባቸው በጤና ጣቢያና በሆስፒታል ሕክምና ለሚያገኙ ወገኖቻችን ፈጣሪ በምሕረቱ እንዲጎበኛቸው እንጸልያለን ሲሉም ተናግረዋል። የምንጃር ሸንኮራ ወረዳ ኮሚኒኬሽን መምሪያ የሰሜን ሸዋ ዞን ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ኤልያስ አበበ በአረርቲ ማርያም ሕይወታቸውን ላጡ ምዕመናን የተሰማቸውን ጥልቅ ሐዘን ገልጸዋል ሲል አስታውቋል። ወረዳው በአረርቲ ከተማ አረርቲ ማርያም ቤተክርስቲያን ዓመታዊ ክብረ በዓልን በሃይማኖታዊ ስነ ስርዓት በዓሉን እያከበሩ በግንባታ ላይ ያለውን ቤተክርስቲያን እየተጎበኘ ባለበት ሰዓት ለፊኒሽንግ የተረበረበ እንጨት ተደርምሶ በርካታ ምዕመን የሞትና የአካል ጉዳት ደርሶበታል ብሏል። 5 ፓርቲዎች ተቀናጅተው የመሰረቱት ትብብር ለኢትዮጵያ አንድነት በበኩሉ የህንፃ ርብራብ ተደርምሶ ዓመታዊ በዓል ለማክበር በተሰበሰቡ ምዕመናን ላይ ከፍተኛ ጉዳት መድረሱን ከቦታው ማረጋገጥ ችለናል ብሏል። እስካሁን በደረሰን መረጃ 22 ሰዎች መሞታቸውንና በበርካቶች የአካል ጉዳት መድረሱን ተረድተናል ሲል አስታውቆ ለሟች ቤተሰቦች መጽናናትን በመመኘት መሰል ክስተቶች በመደጋገማቸው ህዝቡ ተገቢውን ጥንቃቄ እንዲያደርግ ለማሳሰብ እንወዳለን ሲልም ገልጿል። ሴቶችን ሲያጠቁ የነበሩ 16 ግለሰቦች በቁጥጥር ስር ውለዋል ሲል የወንዶ ገነት ከተማ አስታወቀ። በሲዳማ ክልል ሰሜናዊ ሲዳማ ዞን የወንዶ ገነት ከተማ ሱሪ የለበሱ ሴቶችን በማሳደድ ልብሳቸውን በመቅደድ ወንጀል የተጠረጠሩ የተባሉትን
16 ሰዎችን በቁጥጥር ስር አውያለሁ ሲል አስታወቀ። በወንዶ ገነት ከተማ ሽማግሌዎች ሴት ሱሪ አትልበስ የሚል ውሳኔ አስተላለፉ መባሉን ተከትሎ ሱሪ የለበሱ ሴቶችን ወንዶች ሲያሳድዷቸው የሚያሳይ ቪዲዮ ትላንት ተሰራጭቶ ነበር። በዚህም መንገድ ላይ ሱሪ የለበሱ ልጃገረዶችን ሲያሳድዱ የተስተዋሉት ወጣቶች የሴቶችን ሱሪ በመቀስ ጭምር ሲቀዱ መስተዋላቸው ተነግሯል። ወንዶቹ ሱሪ በለበሱ ልጃገረዶች ላይ ፈጸሙ የተባለው እንግልት የሴቶች መብትን የሚጋፋ ነው የሚል ተቃውሞ ሲሰነዘርበትም ተስተውሏል። የወንዶ ገነት ከተማ ጉዳዩን አስመልክቶ ባወጣው መግለጫ ደግሞ ወደ 16 የሚሆኑ ተጠርጣሪዎችን ይሻለው ብሏል። ተጠርጣሪዎቹ ሴት ሱሪ እንዳትለብስ በሽማግሌዎች ተወስኗል በሚል ሽፋን ሴት እህቶችን በነፃነት የመንቀሳቀስ መብታቸውን ለመጣስ ሙከራ አድርገዋል ነው ያለው። ከተማ መስተዳደሩ እኩይ ተግባር ሲል የጠራውን ይህንን ድርጊት ለመፈጸም የሞከሩት የከተማውን ለውጥ የማይፈልጉ አካላት ናቸው በማለትም ወንጅሏል። ይሁን እንጂ የመንግስትና ሰላም ወዳድ ህዝባችን ሲል ያወደሳቸው አካላት አደረጉት ባለው ርብርብ ሴቶችን የማጥቃት እቅዱ ከሽፏል ሲል አስታውቋል። ከተማ አስተዳደሩ በዚህ ድርጊት ላይ ተሳትፈዋል የተባሉትን ግለሰቦች በህግ ጥላ ስር አውሎ የምርመራ ስራውን አጠናክሮ መቀጠሉን እወቁልኝ ብሎ ድርጊቱን አውግዟል። በመጨረሻም ትምህርት ሚኒስቴር ጥያቄ በተነሳበት የ12ኛ ክፍል ውጤት አሰራር ላይ አወዛጋቢ ውሳኔ አሳልፏል። ባለፈው 2017 ዓ.ም የትምህርት ዘመን የ12ኛ ክፍል ፈተና የወሰዱ ተማሪዎች ወደ ዩኒቨርሲቲ መግቢያ ውጤት አሰራር ስህተት ከተገኘበት በኋላ የማለፊያ ሽግሽግ ተደርጓል። በትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ ተፈርሞ የተላለፈው የዩኒቨርሲቲ መግቢያ ነጥብ ማሻሻያ ጥያቄ ተነስቶበታል። ትምህርት ሚኒስቴር የተፈታኞችን ውጤት ላይ የተፈጠረውን ስህተት ሲያርም ከአንድ በታች የሆነ ወይም በዜሮ ነጥብ ውስጥ ለውጥ አድርጓል የተደረገውን ለውጥ ተከትሎ በ0.5 ልዩነት እንዲቀንስ መደረጉን ትምህርት ሚኒስቴር አስታውቋል። የተደረገውን ለውጥ ተከትሎ 50 በመቶ የነበረው ማለፊያ በ0.5 ልዩነት እንዲቀንስ መደረጉን ትምህርት ሚኒስቴር አስታውቋል። በዚህም በ2017 ዓ.ም የ12ኛ ክፍል ማጠናቀቂያ ፈተና አማካይ ውጤታቸው 49.50 እስከ 49.99 በመቶ ያመጡ ተማሪዎች ወደ 50 በመቶ እንዲጠጋጋ ተወስኗል። በ0.5 ልዩነት የወደቁ ተማሪዎች ወደ ዩኒቨርሲቲ እንዲገቡ በትምህርት ሚኒስቴሩ ብርሃኑ ነጋ ትላንት መስከረም 20 ቀን 2018 ዓ.ም ተፈርሞ ለሁሉም ዩኒቨርሲቲዎች የተላከ ደብዳቤ አመላክቷል። ይህንንም ውሳኔ ተከትለው 49.5 በላይ አማካይ ውጤት ያስመዘገቡ ተማሪዎች ዝቅተኛውን 50 በመቶ የማለፊያ ነጥብ እንዳሟሉ ተደርጎ እንደሚወሰድ ተደርጓል። በመሆኑም 49.5 እና በላይ ውጤት ያስመዘገቡ ተማሪዎች ወደ ከፍተኛ ትምህርት ተቋማት በመግባት መማር እንደሚችሉ ሚኒስቴሩ ይፋ አድርጓል። ይሁን እንጂ ተማሪዎች የወሰዱት ፈተና የሁሉም ትምህርት አይነቶች ከመቶ የተያዘ ሲሆን በምን አግባብ በዜሮ ነጥብ ቤት እንደገባ በውል አልተገለጸም። የውጤት ማሻሻያው ላይ ከዚህ ቀድሞ አጋጥሞ በማያውቅ ሁኔታ የታየው የዜሮ ነጥብ ቤት ውጤት ስሌት በተማሪዎች ዘንድ ጥያቄ ቢያስነሳም ምላሽ አልተሰጠበትም። ውጤታቸው ላይ ጥርጣሬ ያደረባቸው ተማሪዎች ባቀረቡት ቅሬታ ከአንድ ያነሰ ወይም ዜሮ ነጥብ ቤት ጭማሪ እንደተደረገላቸው ተገልጿል። ትምህርት ሚኒስቴር የውጤት ስሌት በገጠመው የፈተና ውጤት ላይ እንዲህ አይነት አወዛጋቢ ነገር ይዞ ብቅ ካለ በኋላ ማብራሪያ አለመስጠቱ ጥያቄ አስነስቷል። የትምህርትና ስልጠና ፖሊሲ ተማሪዎች ወደ ቀጣይ የትምህርት ደረጃ ለመዛወር 50 በመቶና ከዚያ በላይ ማምጣት እንዳለባቸው እንደሚደነግግ ይታወቃል። ፖሊሲው በብርሃኑ ነጋ ደብዳቤ ተሽሮ የውጤት ሽግሽግ እንዲደረግ የተደረገው ያልተለመደ የውጤት ስሌት መምጣቱን ተከትሎ ነው። ውድ ቤተሰቦቻችን ለምሽቱ የመረጥንላችሁ መረጃዎች እነዚህን ይመስሉ ነበር። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንዲሆኑን እንጋብዛለን።